Ng'obeera eno ng'olinze mukyalawo akomewo okuva ku kyeyo, kumbe ye olwatuuka n'afunayo omusajja omulala. Kaakati bw'afunayo omusajja omulala ng'amussaamu ssente nga naye agenda ebweru oyo omusajja. Kaakati oyo omusajja bw'agenda ebweru okiwulira, okanya kulaba mukazi ng'ayongezaayo contract. Mukwano nno kannyongezeeyo emyaka 2, kannyongezeeyo guno omwaka. Kumbe ali mu kulinda bbaawe bakomewo bonna. Ng'olowooza ali mu kwongerayo contract lwa nsonga ayagala nnyo okukola. Kumbe ali mu kulinda mwami we babeereyo bonna nga bakola bakomewo bonna. Nalongo contract yakaggwaako yagyongezaayo emyaka emirala 2, kati gy'emyaka 6. አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪሞለያ ቤተሰቦች እንዴት ናችሁ? ሰላም ነው? ከኔ ጋር ያለው አልሐምዱሊላህ። ሰላም ናችሁልኝ ወይ? ከኔ ጋር ያለው አልሐምዱሊላህ ረብል ዓለሚን። ውዶቼ እንግዲህ ሰሞኑን የምናየው ነገር በጣም የሚያሳዝን ነው ማለት ነው። ሁሉም ነገር በሶሻል ሚዲያ በተለይ ቲክቶክ ላይ የምናየው ነገር በራስ መገዳደል፣ እንዲሁም ደግሞ አሁን አዲስ ነገር የተፈጠረው መቼም ትሰማላችሁ። አሁን ላይ ሶሻል ሚዲያ የሌለው ሰው የለም፣ ቲክቶክ የሌለው ሰው የለም። እና አንዲት ኡጋንዳ እህታችን አረቧ ገላታለች። ቪዲዮ ተለቋል። ግን ቪዲዮውን ለማየት በጣም ነው የሚዘገነነው። ለምን ሰው ለሆነ ሰው ሀቂቃ ያንን ቪዲዮ አይቶ መተኛት አይችልም። ሴትዮዋ ያደረገችው ነገር ከባድ ነው። እርግጥ ከባሏ ጋር ጊታት ነው የሚባለው አላህ ነው የሚያውቀው። ሁሉን ነገር ፈጣሪ ነው የሚያውቀው። እና ላይሆንም ይችላል። እነሱ ይዋሻሉ ታውቃላችሁ አይደለ? እውነትም ሊሆንም ላይሆንም ይችላል። ፈጣሪ ያውቃል። ስለዚህ ጉዳይ ማለት ነውና አሁን ባሏ እየፖሰታት በጣም ነው የሚያሳዝነው ሁሉም ነገር። እርግጥ የሞተ ተጎዳ ያለ ሰው ምንም አይሆንም። ቅስሙ ቢሰበርም በተለይ ባል ቅስሙ ቢሰበርም ያኔ እሷ እንደው ቀረች፣ ከልጆቿ ተለየች ማለት ነው። አገር ቤት ባል አላት፣ 2 ልጆች አላት እሷ። እና ወላሂ ያልፍልናል ብለን ነው ሁላችንም የሚወጣ ነው። ያ ጀማ የሆነ ነገር ተንኮል ወንዶች የሚያሳያችሁ ከሆነ ከዛ ከቤት ለመውጣት መሞከር አለባችሁ። ኦኬ። ምናልባት ያስገድዶ ይዟትም ሊሆን ይችላል ያደረገችው። ምናልባት የሆነ ችግር ሊኖር ይችላል። ፈጣሪ ነው የሚያውቀው በመካከላቸው። ግን እናንተ ማድረግ ያለባችሁ ምንድነው? የሆነ ችግር ያኔ የሆነ ሐረካት ነገር የምታዩት ነገር ካለ ከዛ ከቤት ለመውጣት መሞከር አለባችሁ። ለምን? እናንተ ስትኖሩ ነው ገንዘብም የሚገኘው። እናንተ ከሌላችሁ የላችሁም። እና እንደዛ ነው እላችኋለሁኝ። ወላሂ በጣም ነው የሚያሳዝነው። የኛ ነፍስ ረክሷል በየቦታው ማለት ነው። የሰራተኛ ነፍስ በጣም ነው የረከሰው። እና እነሱ ስበብ ነው የሚፈልጉት። እንደውም እንኳን አይደለም በባላቸው ላይ መታችሁ መልስ እንኳን ስትሰጡ ድንበር ያለፈ ነገር እንኳን ሳትናገሯቸው በስርዓት በክትራም ስታናገሯቸው እንዴት እንደሚሆኑ ታውቃላችሁ። እና እንደዛ አይነት ነገር ላይ የሆነ ተንኮል ካያችሁ ራሳችሁን ከዛ ከቤት ለማግለል ወይም ለመውጣት መሞከር አለባችሁ፣ ምንም ቢሆን ማለት ነው እንጂ እንደዚህ አይነት አደጋ ላይ መግባት የለባችሁም። ያ ጀማዓተል ኸይር ወላሂ በጣም ነው የሚያሳዝነው። እውነት ለማውራት ቪዲዮውን ያየ ሰው እንኳን መተኛት ቀርቶ በተለይ ልብ ድካም ላለበት ሰው እና ከ18 ዓመት በታች የሆነ ሰው ማየት የለበትም። ልብ ድካም፣ ደም ግፊት ያለበት ሰው እንደዚህ አይነት ቪዲዮ ማየት የለበትም። በጣም ነው የሚሰቀጥጠው ከምነግራችሁ በላይ ማለት ነው። አካሏን በሙሉ ነው የለያየቻት ማለት ነውና በጣም ነው የሚሰቀጥጠው። ስለዚህ አላህ ይጠብቀን ከእንደዚህ አይነት አስፈሪ ተግባራቶች፣ ፈጣሪ ይጠብቀን ሁላችንንም፣ ወጥቶ ከመቅረት አላህ ይጠብቀን። ይሄን ለማለት ነው ዛሬ የመጣሁትኝ። እንግዲህ ደግሞ ሰሞኑን እንደምናየው ሶሻል ሚዲያ ላይ ኦሮሞ ወንድሞቻችን ራስ በራሳቸው እየተገዳደሉ ነው። ወላሂ ያለንበት ጊዜ በጣም ያስፈራል። የጭካኔ ጥግ ያየሁበት ቢኖር ኦሮሞ የራስ በራሳቸው እርግጥ እስከ ዛሬም እያረዱ እያየናቸው ነው። አሁንም ተነስቶባቸዋል እንደዛው እንደለመዱት ማለት ነው። ወላሂ በጣም ያሳዝናል።
እኔ ምን አይነት አንጀት እንዳላቸው ወላሂ አላቅም። የሰውን ነፍስ ይሄን ያህል ቢያንስ አንድ ወንድ ልጅ ለአንድ ወንድ በቂ ነው አይደለ? አንድ የራሱ ብቻ በቂ ነው። ያ ሰው ታግሎም ተፈራግጦ ምን ብሎም ሊያመልጥ ይችላል። ለአንድ ወንድ 4 5 እየሆኑ ከአቅም በላይ እየሆኑ እየተጋግዙ እንደ ከብት ያኔ በግ እንኳን ልታርዱት ወይም ዶሮ ልታርዱት እንኳን እንትን ስትሉ ወላሂ እንዴት እንደሚሰቀጥጥ እንኳን አይደለም የሰው ነፍስ ማለት ነው። እና ላይቭ ላይ እያሳዩ ነው እየገደሉ ያሉት እያረዱ ያሉት። እና ወላሂ በጣም ነው የሚያሳዝነው። ሰሞኑን የምናየው ነገር በጣም ያስፈራል። የሚያስፈራ ነገር ነው እያየን ያለ ነው። እና ፈጣሪ ያግዘን፣ አላህ ይጠብቃችሁ። በገጠር ያላችሁ ወንድም እህቶቼ ፈጣሪ ያግዛችሁ። ወጥቶ ከመቅረት አላህ ይሰውረን ሁላችንንም ኢንሻአላህ። ላይክ እና ሰብ አድርጉኝ። ፈጣሪ ከጎናችን ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።